በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደሁሉ ጊዜ ሁሉ ዛሬም ፈቃደኛ ሆነ በመገኘት በጣም ነው ማመሰግነው። እንግዲህ ሰሞኑን ብዙ ጉዳዮች አሉ በቀደም ተከተል አነሳቸዋለሁ ያንተን ማብራሪያ እንደምትሰጠን ደሞ ጠብቃለሁ። ወቅታዊ መረጃዎችን ጀምር እናንተ ጎጃም ጋር ጨምሮ በሌሎች የአማራ ቀጠናዎች ከፍተኛ የሆነ ድሎች የተገኙባቸው ወታደራዊ እንቅስቃሴዎች እየታዩ ነው። ከዚህን ጀምርና እስቲ ያለውን ሁኔታ ተገልጽልናል። ምንድነው ያለው ሰሞኑን በአጠቃላይ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ በርካታ ውጊያዎች በርካታ ድሎችም ሲገኙ ቆይተዋል። በተለይ የምስራቅ አማራ ቀጠና ምኒልክ እዝ ጓዶቻችን ከሰሞኑ የፈጸሙት ጀብዱ በአይነቱ ልዩ ሆነ ነው። ግዙፉ ከአፋባህ ምስረታ በኋላ ግዙፉ ወታደራዊ ድል ተደርጎ ሊወሰድ የሚችል ያ በአገዛዙ ላይ ከፍተኛ ስብራትን የሞራልም ሌሎችም አጥሬም ከው ያለብንም ነባራዊ ሁኔታ በግልጽ ፍንትው አድርጎ በሚያሳይ መንገድ የወገን ኃይልም የመፈጸም አቅሙ ምን ያክል እንዳደገ ምን ያክል በተጨባጭ ድል የማድረግ መንገድ ላይ እንዳለን በተጨባጭ የሚያሳይ ነው የሚያመላክተው። በዛ ቀጠና የተገኘው ድል በሌሎች አካባቢዎች ከፍተኛ መነቃቃትን ፈጥሯል። በዚህ መነቃቃት ምክንያት በብዙ አካባቢዎች በጎንደርም በሸዋም ቀጠናዎችም ውጊያዎች እየተደረጉ ነው። ያኛው ጠንከር ያለ ድል የተገኘበትና ከፍተኛ ትኩረት በመሳቡ ምክንያት ሌሎች አካባቢ የተገኙ ትናንሽ ድሎችን ሸፍኗቸው ነው እንጂ ለአፍታም ቢሆን ቆሞ አያቅም ተጋድሎ። ዛሬም ደብረ ማርቆስ ከተማ ላይ ደምቃ ላይ ጅጋ ላይ እዚህ ጎጃም ቀጠና አካባቢ ውጊያዎች እየተደረጉ ነው። ከመሆኑ ዙሪያም ተደረጉ ነበር። ሸዋም ሌሎች ጓዶች ተደረጉ ነው የነበረው። በአጠቃላይ ጥሩ የሆነ መነቃቃትና ጥሩ የሆነ ስሜት ነው ያለ በወገን ሰራዊት በኩል ደስ የሚል መነቃቃት ላይ ነው የምንገኘው። እንደው አርበኛ አስረስ እናንተ ጎጃም ጋም ጨምሮ ሌሎች ጋም ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። እንግዲህ ከዚህ በፊት ትግሉ በትንሽ የሰው ኃይልና በአነስተኛ የመሳሪያ አቅም ነበር ስርዓቱን በዛ ደረጃ ከፍተኛ ምትስታሳርፉ የነበረው። አሁን እንደምናየው ከፍተኛ ቁጥር ያለው የኮማንዶ ጨምሮ የኃይል ጉዳይ የሰው ኃይል ጉዳይ በበቂ ሁኔታ ምላሽ እየሰጣችሁ ይመስላል። ምን እንጠብቅ? በዚህ ዙሪያስ የወሰዳችሁ ያለው ተቃላይ እርምጃ ወዴት ምዕራፍ ለመሻገር ይመስላል? ስልጠናን በተመለከተ ትግሉ ሲጀምር ጀምሮ አብሮ ተያይዞ የመጣ ጉዳይ ነው። እንግዲህ ስለ ስልጠና ስናነሳ ስለ ኃይል ግንባታ ብቻ አይደለም የምናነሳው። ሰራዊት ስናሰለጥን በራሱ ፖለቲካዊና ዲፕሎማሲያዊ ይዘቶችና መልእክቶች ጭምር አሉት። በአንድ በኩል የአብይ አህመድ አርመኔ ሰራዊት በተደጋጋሚ በሚፈጽማቸው ተግባራት እስካሁን በተለይ ባለፉት 2 አመታት አማራ ክልል እየተካሄደ ባለው ጦርነት ባሳየው ባህሪ አሸባሪ እንጂ አገር ጠባቂ ሰራዊት አለመሆኑ በተግባር የተረጋገጠ ጉዳይ ነው። ከዛ ባሻገር ደግሞ ራሱ የአብይ አህመድ ቡድን ለኢትዮጵያም ሆነ ለቀጠናው ዘላቂ ሰላም ጸር መሆኑ በተግባር የተረጋገጠ ነው። በዚህ ምክንያት ይሄንን ቀጠና ሰላም ሊያደርግ አገዛዙን ሊያንኮታኩት የሚችል ዲሲፕሊን እንዲሆነ ዩኒፎርም ያለው ሰራዊት ያስፈልጋል። እንደምትታዘበው በየቦታው በየአካባቢው የተጧጧፉ ስልጠናዎችና ምረቃዎች እየተከናወኑ ነው ያሉት። ከነዚህ ጀርባ በጣም ተደክሞባቸው ተለፍቶባቸው ወራትን የወሰዱ የፖለቲካና የፊዚካል ብቃታቸው የተረጋገጠ ሰራዊት ነው እያስመረቅን ያለው። አሁን ላይ አብዛኞቹ በኮማንዶ ደረጃ ነው እየሰለጠኑ ያሉት። በትንሹ 6 ወራትን የፈጀ ስልጠና ነው እየተደረገ ያለው። እነኚህ ሰልጣኞቻችን በአንድ በኩል ወጥነት ባለው መንገድ እንደኛ በመሆናቸው ነገ ህዝብ ሊጠብቅ የሚችል ዲሲፕሊን ሰራዊት እንደሚያስፈልግ በማመን ያን ለማሳካት የሚከናወን ነው። በሌላ በኩል ደግሞ ከዚህ በፊት የነበረው ተጋድሎ በአጠቃላይ የፋኖ ሰራዊት ከተለያዩ አሃዶችና ዩኒቶች የተቀላቀለና ዩኒፎርም ባለመሆኑ ምክንያት ተወሰነ በማኔጅመንት ደረጃ ፈተና ገጥሞ ቆይቷል። አሁን እየተደረገ ያለው ስልጠና ግን ያንን ፈተና በሚቀርፍ መንገድ በአዲስ ሐሳብ በአዲስ ፕሮፓጋንዳና ኦሪንቴሽን አላማውን ታሳቢ ያደረገ ስልጠና ከዚህ በፊት እንዳልኩ ከአንዱ ከመካከል አንዱ ከአድማ ብተና አንዱ ከሌላ ቦታ የተሰባሰበ ሊሆን የሚችለው ያ ሳይሆን አሁን ግን የፋኖ ሰራዊት ለመሆን የፋኖ ድርጅት አካል ለመሆንና ለዚህ ተጋድሎ አስቦበት የሰለጠነ ሰራዊት በመሆኑ ወደፊት ለምናደርገው ወታደራዊ ስምሪት ትልቅ የሆነ ለውጥ ሊያመጣ የሚችል ነው። ይሄ አንድ አካባቢ ብቻ ተወስኖ የሚቀር ሳይሆን በሁሉም አካባቢዎች ተመሳሳይ ተግባራት እንዲፈጸሙም ስራዎች እየተሰሩ ነው። ተተኪ ኃይል ያስፈልገዋል። ይሄ ጦርነት ቀላል ጦርነት አይደለም። ዓለም ጆሮ ዳባ ልበስ ቢለውም ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት የሚደርስበት ግዙፍ ጦርነት ነው። ስለዚህ እያንዳንዱ ድልም የሚገኘው መስዋዕትነት ተከፍሎበት ጭምር ነው።
በየቦታው ወንድሞቻችን ይወድቃሉ፣ መስዋዕትነት ይከፍላሉ። እነሱን በአካልም በመንፈስም የሚተካ የወደቁለትን ዓላማ ከዳር የሚያደርስ ሰፊ ቁጥር ያለው የተደራጀና ዲሲፕሊን እንደሆነ ሰራዊት ያስፈልጋል። ለዛ በተከታታይነት የሚከናወንና የሚሰራ ስራ ሆኖ ነው የሚቀጥለው። እንደ ከዚህ ቀደሙ ሳይሆን ከዛ እጅግ በተሻሻለ ነው ስልጠናዎች እየተሰጡ ያሉት። ወጥ በሆነ ደረጃና ወጥ በሆነ ማኑዋልና ኦሪንቴሽን ነው ስልጠናው እየተሰጠ ያለ። ከዛ ባሻገር እያንዳንዱ ሰልጣኝ አሁን ላይ በተመረቀበት ዕለት ጀምሮ ታጥቆ ስምሪት የሚወስድበት ሁኔታም ተፈጥሯል። በዚህ ረገድ ላለፉት 2-3 ዓመታት የነበረን ልምድና ተሞክሮ በከፍተኛ ሁኔታ ጠቅሞናል። የመጀመሪያ አካባቢ ቀላል የሆኑ ኤክሰርሳይሶች፣ ቀላል የሆኑ እንቅስቃሴዎች ነበሩ። አንዳንዶቹ ሲያሾፉባቸውም ጭምር ነበር። እነዛ እንቅስቃሴዎችና የመደራጀት ሂደቶች አድገው ይህንን ትግል በዚህ ደረጃ እንዲደርስ በማድረግ ከፍተኛ ሚና ተጫውቷል። አሁን ላይ ከዛ አልፎ ዩኒፎርም የለበሰ ኦኔት ያደረገ በቂ የሆነ አልባሳት እና ወታደራዊ ቁሳቁስ የተሟላለት ሰራዊት ነው እየሰለጠነ ያለው። እያንዳንዱ ሰራዊት ደግሞ በሚሰለጥንበት ቀጠና ከፍተኛ የሆኑ ጦርነቶች እና አውደ ውጊያዎች የሚደረጉበት በመሆኑ በቀላሉ የቡድን መሳሪያዎችንም የሚለምድ የነፍስ ወከፍ መሳሪያዎችን ብቻ ሳይሆን በአጠቃላይ በራሱ በጦርነት ድባብና አውድ ውስጥ ነው የሚሰለጥን ሰራዊት ስለሆነ ትኩስ እና የጦርነት ሂደቱን ብዙ ደረጃዎች ከፍ ሊያደርግ የሚችል ኃይል ማምረቱን እንደቀጠልን ነው። ብዙ ቦታ ላይ ወጥነት ባለው መንገድ በእያንዳንዱ አካባቢ ይሄ ስልጠና ሁኔታ እንዲቀጥል ይደረጋል። አዳዲስ ሰልጣኞችን ብቻ ሳይሆን ነባሩ ኃይልም እንዲሁ እንዲሰለጥን እና እንደ አዲስ እየተደራጀ የምንከፈለው መስዋዕትነት በሚያሳንስ መንገድ ድሉን ደግሞ በሚያፈጥን መንገድ የመፈጸም አቅሙ ወታደራዊ ድሎችን የማግኘት አቅሙ እንዲዳብር ስራዎች እየተሰሩ ነው። ያ በተከታታይ በሳምንት 2-3 ቦታ ምረቃዎች ሲከናወኑ እየታየ ነው። ይሄ ተጠናክሮ ይቀጥላል ማለት ነው። እንግዲህ አስረስ በተለያዩ አካባቢዎች የምናያቸው ወታደራዊ እንቅስቃሴዎች በአገዛዙ መንደር የፈጠሩትን ድንጋጤ በቅርበትም ያየነው ነው። ከሚሰጧቸው መግለጫዎች፣ ከሚያደርጓቸው፣ ከሚወስዷቸው እርምጃዎች በመነሳት ከፍተኛ የሆነ ድንጋጤ ውስጥ እንዳሉ መረዳት ይቻላል። ያንን ተከትሎ እንደዚሁ ህዝብን ከህዝብ እንዲተላለቅ ለማድረግ ሃይማኖትን፣ ማንነትን፣ ዘርን መነሻ ያደረጉ ጥቃቶችን በመፈጸም የፋኖን ድሎች ላይ ቀዝቃዛዋ የመቸለስ ብሎም ደግሞ ፋኖ በህዝብ ዘንድ ያለውን ተቀባይነት በተለይ የአማራ ህዝብ ለፋኖ የሚሰጠውን ድጋፍ እንዲሁ እንዲያቆም ያደርጋሉ ያላቸውን እርምጃዎች እየወሰደ ነው። በእጅ አዙር የሚወስዳቸው እርምጃዎች እንግዲህ በሂደት በቀደም ተከተል እየመከኑ ቢሆንም አሁን ነገ ከነገ ወዲያ ከመጠነ ሰፊ የሆነ ሽንፈትን ተከትሎ የሚያደርጋቸው የበቀል እርምጃዎች አሉ። የሚያደርጋቸው ወይም ደግሞ የሚመዛቸው ካርዶች ይኖራሉ። እዚህ ላይ እንደው መደረግ ያለበት ነገር ምንድነው? ሃይማኖትን፣ ዘርን መነሻ ያደረጉ እርምጃዎችን፣ ካርዶችን እየመዘዘ ምናልባትም የናንተን ግስጋሴ ለማስቆምም የሚሞክርበት አንዱ ስትራቴጂ ነው ማለት ይቻላልና እዚህ ላይ ምን ማለት ይቻላል? የአብይ አህመድ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ ያልተጠቀማቸው የማጭበርበሪያና የማታለያ ካርዶች አሉ ማለት አትችልም። በተለይ የሃይማኖት ተቋማትን በከፍተኛ ሁኔታ ቅቡልነት ለማግኘት ተጠቅሞባቸዋል። በተለይ ስልጣን ላይ እንደመጣ ሰሞን ሁለቱን የተለያዩ ሲኖዶሶችን አስታረቁ በሚል እነሱን አስታረቁ ካለ በኋላ ደግሞ ተመልሶ የቤተ ክህነቱ አሰራር ላይ ጣልቃ በመግባት አንዱ እንዲሾም አንዱ እንዲሻር በስውርም በግልጽም የተለያዩ ነገሮችን ሲፈጽም እንደቆየ ይታወቃል። በዛ መንገድም ሽልማት ጭምር ሲወስድ ነበረ ከቤተ ክህነቱና ከአጠቃላይ ከመዋቅሩ። ከዛ በኋላ የተነሱበትን ተቃውሞዎች ለማብረድ የሄደበት ርቀት አለ። አዳዲስ ሲኖዶሶችን ለማቋቋም የሄደበት ርቀት አለ። የእምነት ተቋማትን የፖለቲካ መሳሪያ የማድረግ ባህሪው በከፍተኛ ሁኔታ ተጠናወተው በመሆኑ ምክንያት እንዲሁ የእስልምና እምነት ተቋሙ ላይም ጣልቃ ገብቶ ሲያደርግ የነበረው ሁኔታ አለ። በስልጣኑ አደጋ በመጣበት ጊዜ ማንኛውንም ነገር ከማድረግ፣ ማንኛውንም ግጭት ከመቀስቀስ፣ ማንኛውንም እልቂት ከማዋለድ ወደ ኋላ እንደማይል አብይ አህመድ ይሄ የታወቀ ነገር ነው። በንግግሮቹም በተግባራቱም ይህን የሚያመላክት ነገር ነው የተደረገው። በተለይ ከሰሞኑ የደረሰበት ምትና የደረሰበት ወታደራዊ ኪሳራ ደግሞ አቅሉን ስላሳተው የሚያደርገውን የሚጨብጠውን አጥቶ ነው የቆየው። አንዳንድ ጊዜ ድሉን ለሌሎች ሶስተኛ ወገኖች ለመስጠት ጥረት ሲደረግ እናያለን። በሚገርም በሚያሳዝን ሁኔታ አጠገቡ ያለው እንግዲህ ያንን ሁሉ የመከላከያ አባል ማርኮ እየነዳው ያለው የሚታወቅ የሚዳሰስ የሚጨበጥ የፋኖ አባልና አመራር ነው። ምርኮኛው በእጃችን ነው ያለው። ከተሞቹ በቁጥጥራችን ስር ነው ያሉት። የማረክነው መሳሪያ የቡድንም የነፍስ ወከፍ መሳሪያ ትከሻችን ላይ ነው ያለው። ይሄ
ከዓለም አይንና ጆሮ የማስደብቀው ሀቅ ጥሬ ሀቅ ፍንትው ያለ መሬት ላይ ወጥቶ የሚታይ ሀቅ ሆኖ ሳለ አጠገቡ የሚታዩትን የፋኖ አመራርና አባላት ሳይሆን በርቀት በጠላትነት የፈረጃቸውን ወይ ደግሞ ከዚህ በፊት ባደረሱበት ተደጋጋሚ ዱላ የሚፈራቸውን አካላት አይ የደቆሱኝ የማረኩኝ እነሱ ናቸው ፋኖ አይደለም የሚል አስቂኝ ፕሮፓጋንዳ ሲሰራ መቆየት ይታወቃል። ከዛ አለፍ ሲል ደግሞ እንዲሁ ሃይማኖታዊ አጀንዳ ለመሳብ ፋኖ ያንኛው እምነት ለአንደኛው እምነት የተለየ ውግና ያለው ለማስመሰልም ስራዎች ተሰርተዋል። የኢትዮጵያ ሕዝብ በተለይም ደግሞ የአማራ ሕዝብ የፋኖን የትግል አነሳስ ዓላማ፣ ቁርጠኝነት፣ ጽናት እያንዳንዱ የምንከፍለው መስዋዕትነት ለምን ዓላማ እንደሆነ ጠንቅቆ ስለሚያውቀን በእንዲህ አይነት የማጭበርበሪያና የማደናገሪያ ፕሮፓጋንዳዎች ይታለላል ብዬ አላምንም። እንዳጋጣሚ ሆኖ ደግሞ በተለይ እንዲህ አይነት አጀንዳ ሊያራግብ በመከረባቸው ቀጠናዎች ላይ የሃይማኖት ጉዳይ አጀንዳ ያልሆነበት ህብራዊነት የደመቀበት ቀጠና አንዱ እምነት ከሌላው እምነት ተለይቶ የማይታይበት የትኛውም የፋኖ አባልም ሆነ አመራር በእምነቱ ምክንያት ፖዚሽን ከመሆን የማይከለከልበት ይልቁንም ፍጹም የተዋሃደ በሃይማኖት በቋንቋም ሆነ በሌላ መንገድ ልዩነት የሌለው አይደለም በአመራር በፋኖ ደረጃ አይደለም በህዝብ ደረጃ በምርኮኛነት እንኳን በእጃችን ያሉ የተለያየ እምነት ያላቸው የመከላከያ አባላትን በክብር ተናግደን የምንይዝ መሆኑ ይታወቃል። በተደጋጋሚ በተግባር ተሰርቶ የታየን የሌላ ብሔር ተወላጆችንም ጭምር ያለምንም የብሔር ልዩነት የቋንቋ ልዩነት አንዳንዶቹ ትግል ውስጥ ተቀላቅለውም ጭምር ትግል እያደረጉ ነው የሚገኙት። በአባልነትም በአመራርነትም ከሻለቃ አመራርነት ደረጃ የኦሮሞ ልጆችን የደቡብ ልጆችን ታገኛለህ። ዛሬ በየቦታው በያሉት አሃዶች ቸክ ብታደርግ ያ ነባራዊ ሁኔታ ባለበት ውስጥ ሃይማኖታዊ ርዕዮተ ዓለም እንደሚከተል ተደርጎ ሌላም መንገድ ተደርጎ ቅስቀሳ ፕሮፓጋንዳ ስራ ለመስራት የሚደረገው ሙከራ አገዛዙን ትዝብት ላይ ከሚጥለው ነገር አንዳችም ፍሬ ተራለትም እስካሁን ባለው ተጨባጭ ሁኔታም በዚህ ረገድ ያልተሞከረ ነገር አልነበረም። ለመፈረጅ የፖለቲካ ዓላማ እንደሌለን ጥያቄ የአማራን ህዝብ የህልውና ጥያቄ ለማስመለስ ተጋድሎ እንደማናደርግ ተደርጎ ከአንድ ቡድን ጋር ከአንድ ሃይማኖት ጋር ከአንድ አስተሳሰብ ጋር ለማገናኘት ከፍተኛ ጥረት ተደርጓል። ለዚህ በንግግር ሳይሆን በፕሮፓጋንዳ ሳይሆን በመግለጫ ሳይሆን በተግባር ምላሽ የሰጠንበት ጉዳይ ነው። በተግባር ለሁሉም ህዝብ፣ ለሁሉም እምነት፣ ለሁሉም ቋንቋ፣ ለሁሉም ሃይማኖት አማራ ክልል ባለው ቀጠና ብቻ ሳይሆን ከዛም አልፎ ለሌላው ለኦሮሞም ለትግራይም ለሌላውም ብሔረሰብ ጭምር መልካም እይታና ቀና ያመለካከት በመያዝ ዋነኛ ዓላማችን የአማራን ህዝብ የህልውና ጥያቄ ማስመለስ ከዛ በኋላም ኢትዮጵያን ዘላቂ ሰላምና ህልውና ማስጠበቅ ከሌሎች ኃይሎች ጋር ተባብረን መሆኑን በተግባር በንግግራችንና በሚደረጉ ሂደቶች ያረጋገጥን በመሆኑ ምክንያት ይሄኛው ፕሮፓጋንዳ ፈጽሞ ውጤት ሊያመጣ የሚችል እንዳልሆነ መታወቅ እስካሁንም በተደጋጋሚ ተሞክሯል። ነገር ግን ተጨባጭ ውጤት አላመጣለትም። ወደፊት ደግሞ ገፋ በሚደረግ ጊዜ ከዚህ የከፋ ነገር ከዚህ የከፋ ጥሪ ራሱ አብይ አህመድ ወጥቶ ጭምር ሌሎች የልቂት ጥሪዎችን ሊያደርግ እንደሚችል ህዝቡ መጠበቅ አለበት። በእርግጥ በበቂ ተረድቶታል ብዬ አስባለሁ። አብይ አህመድን የኢትዮጵያ ህዝብ በበቂ ስለተረዳውም ለሚያደርጋቸው የማጭበርበሪያ የማደናገሪያና የልቂት ጥሪዎች ጆሮ እንደማይሰጠው እርግጠኛ ነኝ። እንደው አርበኛ አስረስ ሰሞኑን የምንሰማቸው ነገሮች አሉ። አገዛዙ አሁን ለዳግም ጦርነት እየተዘጋጀ ነው። ጦርነቱ በዋናነት ከፋኖ ጋርም ከሌሎች አሁን በቀጣይነት ይካሄዳሉ የተባሉት ከኤርትራም ከህወሓትም ጋር ሊሆን ይችላል። በግልጽ የሚታወቅ ነገር የለም፣ ግን ከፍተኛ ዝግጅት እያደረገ ነው። ጥሪዎችን እያደረገ ነው። ምናልባትም እንደምንሰማው ከሆነ የክተት አዋጅ ሁሉ ሊያደርግ በዝግጅት ላይ እንዳለ ነው የምንሰማው። በአጠቃላይ አገዛዙ ዱብ እያለ ነው ለጦርነት። በደቡብ ኢትዮጵያ በኦሮሚያ ከፍተኛ የሆነ አፈሳ እየተከናወነ ነው። ብሔራዊ ውትድርና ባልታወጀበት ሁኔታ ግን ብሔራዊ ውትድርና እየተካሄደ እንዳለ ነው እየሰማ ነው። እንደው ምን ማለት ይቻላል? አብይ አህመድ አሁንም ከጦርነት ውጪ ምንም የሚታየው ነገር የለም። ተጨማሪ የኢትዮጵያ ልጆችን ለጦርነት ለመማገድ በየቦታው ዝግጅት እያደረገ ነው። የክተት አዋጅም በይፋ ሊያውጅ ዝግጅት ላይ እንዳለ ነው የሰማነው። እዚህ ላይ ምን ማለት ይቻላል? ከደረሰበት ምት አኳያ አሁን ላይ የነበረውም ሊደርሺፕ አጠቃላይ የአብይ አህመድ ይሄ ነው የሚባል ኮር ሊደርሺፕ የለውም። ያ አለ የሚባለው ሊደርሺፕ ራሱ አብይ አህመድ ብቻውን ነው ሁሉን ነገር የሚወስነው፣ ሁሉን ነገር የሚያደርገው፣ የክተት አዋጁን የሚያውጀው፣ ፖለቲካ ስራውን የሚሰራው፣ የዲፕሎማሲ ስራውን የሚሰራው፣ የህዝብ ግንኙነት ስራውን የሚሰራው ራሱና ራሱ ብቻ ነው።
ነገ ምን ሊያደርግ ይችላል፣ ዛሬ ምን ሊያደርግ ይችላል፣ ከምን ወደ ምን ሊወስን ይችላል በሚለው ጉዳይ ላይ እርግጠኛ ሆነ ለመተንተን ለመተንበይ የሚያበቃ ነገር የለውም። አሁን ባለበት ነባራዊ ሁኔታ ፖለቲካሊም በዲፕሎማሲውም በወታደራዊ ጉዳዮች በጣም የተደቆሰበት ጊዜ በመሆኑ ምክንያት ወደ ደመነፍሳዊነት ተቀይሯል አገዛዙ። ስለዚህ በዚህ ደመነፍሳዊ እንቅስቃሴው ምክንያት ብዙ ነገሮችን ያልተጠበቁ ነገሮችን ሲያደርግ ይታያል። ማድረጉም የሚቀር አይደለም። ከጦርነቱ ጅማሮ አካባቢ አንዳንድ ነገሮችን ህጋዊ ሽፋን ለመስጠት ወይም የህግ መሰረት እንዲኖራቸው ለማድረግ አስቸኳይ ጊዜ አዋጅ ሌሎችም ነገሮች ሲሞከሩ ነበረ። ከጥቂት ቆይታ በኋላ ደግሞ አስቸኳይ ጊዜ አዋጅ የሚባለው ጠፍቶ ነገር ግን አጠቃላይ ሀገሩ ላይ አናርኪ እንዲሰፍን አድርጎ የሚፈልገውን ነገር ሲያደርግ ነው የቆየው። በዛ መንገድ ሁሉንም ቢሮክራሲውን ሁሉንም መዋቅሩን በይፋ የሀገር አድን ጥሪ ወይ የክተት አዋጅ አያውጅ እንጂ ሁሉንም የሀገሪቱን ቢሮክራሲና ገንዘብ ለጦርነቱ በማዋል ከክተት አዋጅ ወይም ከሀገር አድን ጥሪ ጋር ተመሳሳይ የሆነ አካሄድ ሲከተል የቆየው። አሁን ላይ አንተም እንደጠቆምከው እኔም በተለያየ መንገድ እንደሰማሁት በተለይ አዲስ አበባና አንዳንድ አካባቢዎች የጦርነቱ ገፈት በቀጥታ የሌለባቸው አካባቢዎች ላይ ሲዎች ክተት አዋጆችና ህጎች እንቅስቃሴ እያደረገ መሆኑን በመንግስት ሰራተኞች ላይ አጀንዳዎች እየተነሱ ውይይቶች እየተደረጉ መሆኑን ሰምቻለሁ። ያልተረጋገጡ መረጃዎች ቢሆኑም አጠቃላይ የሚታየውም ነገር በተለይ ፋኖ ከሌሎች ኃይሎች ጋር ተባብሮ አገዛዙን ሊያንኮታኩት ነው የሚል ከፍተኛ ፍርሃት ያለ መሆኑ የሚታወቅ ጉዳይ ነው። ከሁኔታዎቹ መረዳት ይቻላል። የፋኖ ኃይልም በዚህ ደረጃ ክፍለ ጦሮችን በቀናት ልዩነት የመደምሰስ እድገት ደረጃ ላይ መድረሱ በአገዛዙ ፌደራል መኮንኖቹም ላይ በፖለቲከኞቹም ላይ ያፈጠረው ፍርሃት አለ። የአብይ አህመድ ላይ ደግሞ በተለየ ፍርሃት መፍጠሩ ይታወቃል። የዚህን ጦርነት አጀንዳ ለማስቀየስ ይህን ጦርነት ዳውን ለማድረግ ትንሽ ተራ ግጭት ለማድረግ በተደጋጋሚ በርካታ ሙከራዎች ሲደረጉ ቢቆዩም በተግባር ጀግና የፋኖ ሰራዊት መስዋዕትነት ያንን ሁሉ ድንጋይ ያንን ሁሉ ጫና ፈንቅሎ ፍንትው ያለ ድል ማሳየት በመቻሉ ያንን ነገር መሸፈን የሚችሉበት ሁኔታ ስላጡ የመጨረሻ አማራጫቸው አሁን አንተ ያነሳውን የክተት አዋጅ ቢመስል ወይ ሀገር አድን ጥሪ ቢመስል ነገር ሊያደርጉና እንግዲህ ከዚህ በፊት ኢትዮጵያ ውስጥ የነበሩ ጦርነቶችን ሁኔታ ብትመለከት ለምሳሌ የቀይ ኮከብ ዘመቻ የሚባለው በመንግስቱ ኃይለማርያም አማካኝነት የተደረገውን ማስታወስ ትችላለህ። በጊዜው የሻቢያ ስትሮንግ ሆልድ የነበረው ወይም ደግሞ የትልቁ ይዞታ ጠንካራ ይዞታ የነበረውን ናቅፋና አካባቢውን በመያዝ ወንበዴውን እንደመሰሳለን ብሎ ነበር። ልክ አሁን አብይ አህመድ በተለያየ ጊዜ ቋንቋሉ ውስጥ ነው ያሉ ገዳም ውስጥ ነው ያሉ እንለቃቀማቸዋለን እንደሚባለው ልክ በዛ አይነት አቻነት ፕሮፓጋንዳ መንገድ በተለየ ሶማሌውን ጦርነት ካሸነፈ በኋላ መንግስቱ ኃይለማርያም የቀይ ኮከብ ዘመቻ አውጆ ሁሉም ነገር ወደ ጦር ግንባር በሚል ያደረገው ይታወቃል። ናቅፋን የመመራው ክፍለ ጦር ካልሆነ በስተቀር ማንንም መያዝ የለበትም በሚል ስሌት ምክንያት ራሱ መንግስቱ ኃይለማርያም አበላሽቶት የቀይ ኮከብ ዘመቻ የከሸፈው ሚል አንድ ርዕሱን ለማስታወስ ያልቻልኩት መጽሐፍ ላይ አንብቤ ያለውና ያ የናቅፋ የቀይ ኮከብ ዘመቻ ክሽፈት በኋላ ከአየር ኃይል በስተቀር ሁሉንም መሳሪያዎች ሻቢያ አፋቤት ላይ እንዲማርክ እና በጊዜው የነበረው የኢትዮጵያ መከላከያ ከፍተኛ የሆነ ሎጂስቲክስ የነበረበት ታንክን ጨምሮ ሁሉም አይነት የጦር መሳሪያዎች ተተኳሾች እና ወታደራዊ ቁሳቁሶች የነበሩበት የአፋቤት ማዕከል እንዲማረክና ከዛ በኋላ የአሸናፊነት የማይቀር መሆኑና በጊዜው የነበረው መከላከያም አሸናፊነት የነዳው ሁኔታ አለ። ይሄ የሊደርሺፕ ክፍተት የሊደርሺፕ ጋፕ የፈጠረው ነው። በጊዜው ዋጋ የከፈሉ በጊዜው ለኢትዮጵያ አንድነት ብለው ለሀገራቸው የወደቁ ጀግኖች አሉ። ለነሱ ነው ክብር አለኝ። ነገር ግን ሊደርሺፕ ምን ያክል ዋጋ እንዳለው መሪነት ምን ያክል ዋጋ እንዳለው የፈለገ ያክል ጄኔራል ቢኖር የፈለገ ያክል የሚሊተሪ ሳይንስ የሚያውቅ ስትራቴጂዝ የሚያደርግ ቢኖር ቁንጮ ያለው ግለሰብ ደመነፍሳዊ ከሆነ ምንም ማድረግ እንደማይቻል ከዛ መረዳት ይቻላል። ዛሬም ተመሳሳይ ይመስለኛል። አብይ አህመድ የሚባል በፖለቲካውም በወታደራዊ እውቀቱም በስትራቴጂስነቱም በዲፕሎማሲውም በጣም ድንቅ የሆነ ግለሰብ የሚመራው ሰራዊትና መንግስት አሁን በዚህ የእድገት ደረጃ ላይ ያለውን የፋኖ ትግል ሊቀለብስ የሚባል ስለሌለ የኢትዮጵያ ህዝብም የአማራ ህዝብም ማንኛውም ሰው አብይ አህመድና አጋሮቹ ሊያደርጉት ከሚችሉት የክተት ጥሪ ሌላም የማጭበርበሪያ የማደናገሪያና የልቂት ዘመቻ በመጠበቅ ይልቁንም የሆነ ጥያቄ ያለውን ተቀደሰ ዓላማ ያለውን የፋኖ ተጋድሎ በመደገፍ የአገዛዙን እድሜ በማሳጠር ሰላም የተረጋጋ ሰላምና አንድነት ያላት ኢትዮጵያ ተመልሳ እንድትመጣ የበኩላቸውን ጥረት ቢያደርጉ የተሻለ ነው ብዬ ነው ማምነው።
እንግዲህ አስረስ ከዚሁ ጋር ተያይዘው አንዳንድ መግለጫዎች የሚያወጡ አካላት አሉ። ከነዛ ውስጥ አንዱ አብን ነው። አብን እናንተን በተመለከተ ያወጣው ትናንትና መግለጫ አለ። ከዚህ በተጨማሪ የምክክር ኮሚሽኑም እንደዚሁ ተኩስ ማታቆሙ ከሆነ እንዴትኛ መንግስትን ተኩስ አቁም እንላለን የሚልም በምክክር ኮሚሽኑ ዋና ሰብሳቢ የተሰጠ ሰሞንኛ መግለጫ አለ። እንግዲህ የናንተ ተኩስ ማቆም ነው ቀጣዩ የአማራ ክልልን ሰላም የሚያሰፍነው የሚል ድምዳሜ ላይ ደረሱ ነው የሚመስለው። ማን ጦርነቱን እንዲጀመረ ማን ተኩስ ማቆም ሳይፈልግ በየበሩ እየደያ ሰላማዊ ሰዎችን እየገደለ እንዳለ እሳቸው ጠፍቷቸው አይደለም። ለማንኛውም በዚህ ጉዳይ ላይ ያለን አስተያየት ተሰጣለ። ነገር ግን እንደው የአብንን ጉዳይ ነው። አብን በዚህ መግለጫው ያለው ነገር አለ። አሁን በአማራ ህዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻቢያና የወያኔ ጽምዶነት እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ብሏል። የናንተን ትግል ለአማራ ህዝብ አይጠቅምም፣ ለሌሎች ግን በር ይከፍታል ሲል ነው ድምዳሜ ሰጥቶ መግለጫ ያወጣው። በዚህም ጦርነቱን በአስቸኳይ አቁሙ ነው ያሉ። አቁማችሁ አብይ አህመድ በተዘጋጀው የምክክር መድረክ ላይ እንድትሳተፉ ነው ዛሬም አብን መግለጫ ያወጣውና እንደው እነዚህ አካላት ከናንተ ትግል አንፃር የሰጧቸውን መግለጫዎች እንዴት ማየት ይቻላል? አብን እንግዲህ ምንድነው የፌስቡክ ገጹንና በለጠ የሚባለውን ሊቀመንበር እና ጥቂት በጣት የሚቆጠሩ ጓደኞቹን ካልሆኑ በስተቀር ሌላውን አረክበ ነው በየቦታው ባለው የፋኖ አደረጃጀት ውስጥ በአመራርነት በተዋጊነት በተለያየ አመራር መዋቅር ደረጃ ይሄንን ይሄሉና ተጋድሎ እያታገለ ነው ያለው። ስለዚህ ከአብን ንብረቶች መካከል እንግዲህ ኦፊሱን የፌስቡክ ገጹንና በለጠና የተወሰኑ ልጆችን ነው አመድ የተረከባቸው። ስለዚህ በድሮ ሞገሱ በድሮ ስሙ በድሮ ማንነቱ አብን የሚባለው መዋቅር ስለሌለ ያን ያክል ትልቅ ነገር አድርገን ምላሽ የምንሰጥበት አጀንዳ የምናደርገው ጉዳይ አይደለም። የሆነው ነው አንደኛው የአገዛዙ አፍ እና ስልት ነው። የሚወጡ መግለጫዎች በእኛ በኩል ከብልጽግና ከሚናገራቸው ነገሮች ለይተን አናያቸውም። የብልጽግና ኮሚኒኬሽን ሚኒስትር የሚያወጣውን መግለጫ ወይም ፋና ላይ ወይ ኢቲቪ ላይ የሚነገሩትና በአብን የፌስቡክ ገጽ የሚነገሩት ልዩነት የላቸውም። በእኛ በኩል በተቃዋሚ ፓርቲ የብልጽግና ፓርቲ ጉዳይ አስፈጻሚ አድርገህ ልትወስደው የምትችለው ጉዳይ ነው። ለዚህ ትግል ከፍተኛ ዋጋ ተከፍሎበታል፣ እየተከፈለበትም ይገኛል። ይህን ትግል ከመጀመሪያው ከአነሳሱ ጀምሮ የራሱ መሬት ላይ ይህን ሁሉ ጀብዶ የፈጸመ አመራር አለው። ትግሉም የአማራ ህዝብ ዋጋም እየከፈለበት ያለ ትግል ነው። የህዝብ አደጋ መግባቱ ቁጭት ውስጥ አስገብቶት በተለያየ መንገድ በሰላማዊ መንገድ በፓርቲ ትግል በብዙ መንገዶች ጥያቄዎች እንዲመለሱ ተሞክሮ ነገር ግን በእነዛ የሰላማዊ ትግሎች አገዛዙ ተሸንፎ ጠመንጃ በማንሳቱ የፓርላማ አባላትን ሳይቀር ሰላማዊ ሰዎች ወደ እስር ቤት በማጋዙ በመግደሉ በመጨፍጨፉ ከዛም አልፎ ጅምላ ጨራሽ መሳሪያዎችን በህዝባችን እየተኮሰ የህልውና አደጋችንን የበለጠ ያወሳሰበው በመምጣቱ ምክንያት ነፍጥ አንስተን እየታገል ነው ያንኮታኮት ነው ያለ አገዛዝ ስለሆነ የአብንን ሌላውንም ምስክርነት አንሻም። እኛና የአማራ ህዝብ የምንታገልበትን ዓላማ እናውቀዋለን። በትግሉ ላይ ያለንን ድርሻና ባለቤት በሚገባ እናውቃለን። በዚህ ተከታታይ እንግዲህ በቀላሉ ይሳካል በማይባል ደረጃ በሌሎች የፖለቲካ ኃይሎች የፋኖን ትግል የመደገፍ አዝማሚያና ዝንባሌ ማሳየታቸው አብይ አህመድ መንደር ከፍተኛ ፍርሃት ስለተፈጠረ ቅድም እንዳነሳውልህ ያ ፍርሃት በአብን የፌስቡክ ገጽ ኩል ሲንጸባረቅ ተታዘበው። ምክንያቱም የሚባለው አካል ቢሆን የብልጽግና ካድሬ በኮሚሽን ካባ ነው፣ ሌላ ምንም ነገር የለውም፣ የተለየ ነገር የለውም። ገና የምክክር ኮሚሽን የሚባለው አካል በትልቅ ሴሬሞኒ ምስረታው ይፋ በተደረገበት ጊዜ ስለ ምክክር አስተያየት ሲሰጥ ጠቅላይ ሚኒስትሩ ምንድነው ያለው? ሽግግር መንግስት የሚባል ምንም የለም ብሎ እንዳወስኖ ጨርሶ ያመጣኛ ዓላማው ፓርላሜንታሪ ሲስተሙን ወደ ፕሬዚደንሻል ሲስተም በማምጣት አብይ አህመድን በፕሬዝዳንትነት ቀጣዮቹ በርካታ ዓመታት የሀገሩ ፈላጭን ለማስቻል ነው የተጀመረውም ዓላማ ይዞ የተነሳውም ያንን ለማድረግ ነው። በውጭም በአገር ውስጥም የሚዞረው አንድም ቀን የምክክር ኮሚሽን የሚባለው አካል ኦፊሻሊ ለፋኖ አደረጃጀቶች በደብዳቤም በመግለጫም ይፋዊ ጥሪም አድርጎ አያውቅም። ስለ አጀንዳውም ምንም ነገር አድርጎ አያውቅም። አጀንዳ ሰበሰብኩ የሚለው ከራሱ ከብልጽግና ካድሬዎች ከመንግስት ሰራተኞችን ሰብስቦ ነው እንጂ ከተዋጊ
የምክክር ካስፈለገ ውይይት ካስፈለገ ብሔራዊ ውይይት ካስፈለገ የግዴታ ተፋላሚ ኃይሎች የሚስቡበት ነው መሆን የሚገባው። አስቀድሞም ቢሆን ይሄ ምክክር ኮሚሽን ማሻማጋይ ነኝ የሚል አካል በተፋላሚ ወገኖች ሊመረጥ ይሁንታ ሊሰጠው ይገባ ነበር። በራሱ በካድሬው መዋቅር በጠላት መዋቅር ተመርጦ በጠላት በጀት እየተንቀሳቀሰ የጠላትን ጉዳይ እያስፈጸመ ስለኛ ሊናገር ሊያወራ የሚችልበት ነባራዊ ሁኔታ የለም ማለት ነው። ሌላው ቀርቶ ሀገሩ በጦርነት ቀጠና ውስጥ እያለ በየቦታው ህጻናት ሴቶች በጦርነት ምክንያት እያለቁ ባሉበት ግዛዙ እንዲህ አይነት ኢሰባዊ ድርጊቶችን መፈጸሙን እንዲያቆም ጥሪ ሳያደርግ ስለዚህ ጉዳይ ስለ ሰላም ወይም ደግሞ ፋኖ ተኩስ አቁም እንዲያደርግ ሊገልጽ የሚችልበት ሞራል የለውም። ያን አስተት የሚያስይዝ ቢፋ ስላደረገ ኮሚሽን የሚባለው ጉዳይ እየደበዘዘ ነው የመጣው። ያው የአጠቃላይ ስልቱ ምንድነው? ሞደስ ኦፕረንዲ የምትለው የአብይ አህመድ ማጭበርበር ማታለል ነው። ሌላ ምንም ነገር የለውምና እነኚህ ተቋማቱም ፓርቲዎቹም ሌሎች አጠቃላይ የሀገሪቱ ኢንስቲትዩሽኖችም የአብይ አህመድን የማጭበርበር ስልት ለማስፈጸም ነው ደፋ ቀና ሲሉ የምታያቸው። ምክር ኮሚሽኑም በለው አብንስም የሚወጡትን መግለጫዎች ብለው የዛው የማጭበርበሪያ የማታለያ ስልቶች ተገሩት። ከአንድ ቋት ከአንድ ቦታ የሚወጡ የተለያዩ ነገሮች ናቸው የሚመጡት። የአማራ ህዝብ በቂ የሆነ ግን ከሊቅ እስከ ደቂቅ የዚህን ትግል መቋጫ በጉጉት እየጠበቀ ነው ያለው። የሥርዓቱን መንኮታኮት በጉጉት እየጠበቀ ነው ያለው። ሌላ ምስክር ሌላ ባለቤት አያሻውም። ከህዝቡ መሃል ያለን ከህዝቡ ጋር ያለን ዋጋ ያለን እኛ ስለሆን የነኝህን ስብስቦች እነኝህን በጥቂት በሆዳቸው ምክንያት ተሸክመውት የነበረውን የህዝብ ፍቅር የህዝብ አደራ የሸጡ ግለሰቦችና ስብስቦች አንዳንዶቹ ምክክር ኮሚሽኑ ላይ ያሉት በስተርጅና ዘመናቸው ታሪካቸውን እያበላሹ ያሉ የነሱ ምስክርነት ምንሻበት ዘመን ላይ አይደለንም። ከዚህ በላይ ምንም የተለየ ነገር የምትላቸው አይደሉም ለማለት። እንግዲህ ከዚሁ ጋር ተያይዞ አቶ ተመስገን ጥሩነህ ሰሞኑን ወደ አማራ ክልል ባህር ዳር በማቅናት የፖሊስ ኮሚሽኑ አዲስ ህንጻ ምረቃ ላይ የተናገረው ንግግር እንደዚሁ ሰሞኑን አጀንዳ ሆኖ እየተነሳ ይገኛል። አንተም በግል የማህበራዊ መድረክ ላይ ምላሽ ሰጥተህበታል። ተመስገን ጥሩነህ በጅምላ ነው የአማራን ህዝብ ባንዳ የሚል አገላለጾችን እየተጠቀመ በኋላ ላይ ተላላኪነት አንስቶ የአማራን ህዝብ ተላላኪ ሲል ነው የዘለፈው። ለዚህ ምንም የሚከላከለው ወይም ደግሞ የሚያስተባብለው አይደለም። በቪዲዮ በድምጽ ራሱ የተናገረውና ለህዝብ የቀረበ ንግግር ነው። ምናልባት አስረስ እዚህ ላይ ምን ማለት ይቻላል? አሁን ያንን ንግግር ከቪዲዮ ላይ ቆርጦ ያወጡ ይመስላል። አንዳንዶቻችን ስለያዝነው እንዲሁ ለታሪክ አስቀምጠነዋል። ነገር ግን ከዋናው ፋይል ላይ ቆርጠው ያወጡት ይመስላል። ይሄን በተለይ ተላላኪነትን የተመለከተው ንግግሩ ግን ምን ማለቱ ነው? ተመስገን ጥሩነህ በዚህ ደረጃ የአማራን ህዝብ ለፍስ ለምን አስፈለገም? ከዚህ በፊት ዓለምነው መኮንን የተባለ እንደዚሁ የብአዴን ሰው የአማራን ህዝብ በጅምላ የዘለፈበት ሁኔታ እናስታውሳለን። ዛሬም ተመስገን ጥሩነህ ደገመው። ምን ማለት ይቻላል? መጀመሪያ መሳይ ተመስገን ጥሩነህና ሌሎች ካባ የተሸላለሙበትና ንግግር ያደረጉበት አዲስ ህንጻ ምረቃ እንደሆነ ተደርጎ ተነገረ እንጂ አዲስ ህንጻ አይደለም። አውቀዋለሁ ፖሊስ ኮሚሽን ህንጻን የባህር ዳሩንና ያመጡት ፋሽን አለ። በጣም ይገርማል። ባለፈው የክልሉ ጠቅላይ ፍርድ ቤት ምረቃት ከፌደራል ባለስልጣናት ተብሎ በስንት ሽርጉድ እነሱን ጥበቃ የነበረ በርከት ያለ የቪአይፒ ጥበቃ በወሰርንበት እርምጃ ተደምስሷል። ቀለም ይቀባሉ። ከዛ ህንጻ ምረጥን ይላሉ። በቃ ማፈሪያ ያልፈጠረባቸው ሰዎች ናቸው መቼስ። ምንም የተገነባና አዲስ ህንጻ የለም። ቀለም ቀብተው እሱኑ ነው እየመረቁ ያሉት እና እየገረው ይመስለኛል። እንግዲህ ህንጻ መገንባት ህንጻ ማስመረቅ ኮንስትራክሽን የምናምን ጉዳይ ኦሬዲ ከቆመ 2-3 አመታትን አልፎታል። ያን የሚያደርጉበት ሁኔታም የለም። ራሳቸውን በመጠበቅ ላይ ናቸው። ባህር ዳር ከተማ እንኳን ቤታቸው እና የተለመደው ካምፓቸው አይደለም የሚያድሩት። በየቦታው ተሽለክልከው ነው ያሉት። ከዛ ባሻገር ተመስገን ጥሩነህ የተናገረው ነገር የሚጠበቅ ነው። በእኔ በኩል ከዚህ የተለየ አይደሉም። አዲስም አይደለም። ላለፉት 30 አመታት የአማራ ህዝብ በመንፈስ እሱን በማይመስሉ በማይወክሉት ፍጹም ተላላኪ ፍጹም የሆነ ራስጠል ፍጹም የሆነ ግዞተኛ አስተሳሰብ ባላቸው ሰዎች ወክሎ ማላገጫ ሲሆን የቆየ መሆኑ ይታወቃል። በዋናነት የዚህ ትግል አሁን የደረሰበት የህልውና አደጋም ይሄ ነው ብዬ አምናለሁ። ይሄ ወደ ኋላ መለስ ብትል በተለይ በ1960ዎቹና ከዛ ተከትሎ በመጡ የፖለቲካ ቀውሶች ምክንያት በተፈጠረ የቀይ ሽብር ነጭ ሽብር ራሱ ደርግ አብዮት ሲል በጠራው የጭፍጨፋና የእልቂት ወቅት ከፍተኛ አቅም የነበራቸው ዛሬ ኢትዮጵያንም የአማራንም ህዝብ ጥያቄ የተሻለ ደረጃ ማድረስ የሚችሉ ጥሩ ጭንቅላት የነበራቸው ምርጥ ፖለቲከኞች ያለቁበት ዘመን አለ። ከዛ ጊዜ ወዲህ በተፈጠረ የትውልድ ክፍተት ምክንያት የአማራ ህዝብ እንዳለመታደል ሆኖ በእኚህ ደንገጡሮች እጅ
ወድቋል። ዓለምነህ መኮንን፣ ተመስገን ጥሩነህ፣ አዲስ ለገሰ ሌሎች በርካታ የባዴን ሰዎች ልትጠራ ትችላለህ። አንድ አይነት መንፈስ በአንድ አይነት ስፒሪት በአንድ አይነት ስነልቦና ያደጉ የበቀሉ ናቸው። የአማራን ህዝብ ታሪክ ስነልቦና ስልጣኔ ፈጽሞ የማይወክሉ ግዞተኞች ናቸው እነኚህ ሰዎች። ስለዚህ ይሄንን ህዝብ ይጠሉታል፣ ፈጽሞ ይጠሉታል። ሀቀኛውን የአማራ ህዝብ ይጠሉታል፣ ጥያቄውንም አይቀበሉትም። ከሰሞኑ በርካታ ሙከራዎች ሲያደርጉ ነበር የቆዩት የፋኖ አመራሮች ከውጭ ኃይሎች ጋር በመሆን ከሀገር ውስጥ ጠላቶቻቸው ጋር በመሆን እና እንደዚህ ሊያረጉ ነው፣ ትግሉን ሸጠዋል፣ ህዝቡን ሸጠዋል የሚል ፕሮፓጋንዳ ስምሪት ተሰጥቶ እስከ ቀበሌ መዋቅር ድረስ በርካታ ስራ ለመስራት በስብሰባዎች በመድረኮች አቋም ለማስያዝ ብዙ ሙከራዎች ሲደረጉ ነበር የቆዩት። ሁሉም ሙከራዎቻቸው ከሽፈዋል። ህዝቡ ሊሰማቸው አልፈቀደም፣ አልፈለግም። በዚህና በደረሰባቸው ወታደራዊ ሽንፈት ምክንያት አቅላቸውን ስተዋል እና ወደ ደመነፍሳዊነት ተቀይረዋል። ስለዚህ በዛ ምክንያት ደግሞ ምንድነው ሆድ ያባውን ብቅል ያወጣዋል እንደሚባለው አቅላቸውን ሲስቱ ትክክለኛ ጥላቻቸውን ፍንትው አድርገው ያዩን ያሉት። በእርግጥ የተገኘው ድል ለምን እንደምንዋጋ ነፃነት ምን እንደሆነ በራስ ማሰብ ምን እንደሆነ ራስ በቅነት ያለውን ዋጋ በተመለከተ ተመስገን ጥሩነህና መሰሎቹ ሊረዱት የሚችሉት ጉዳይ አይደለም። የባሪያ ንግድን የሚከለክል አዋጅ በሚወጣበት ጊዜ ኢትዮጵያ ውስጥ በነበረ ታሪክ በባርነት ሰለባ የነበሩ ወገኖች ቤተሰብ ማስተዳደር ካለ ጌታ መኖር ልምምዱ ስላልነበራቸው አዲስ ነገር ሆኖባቸው ሲቃወሙ ነበር ይባላልና እነኚህ ሰዎችም እንደዛ ናቸው። የነፃነትን ጣም አያውቁትም። ነፍስ ካወቁበት ጀምሮ ዘመናቸውን ያፈሱት በአንድ ወቅት ለህዋት በመላላክ የህዋትን ስትራቴጂክ ውሳኔዎች የህዋት ኮር ሊደርሺፕ ይወስናቸውን የሚያመጣቸውን እቅዶች በመፈጸም የኖሩ ናቸው። ከዛ ቀጥለው ደግሞ ትግሉን አሳልፈው ለኦህዴድ ተረፍራፊዎች በመስጠት በአብይ አህመድ እሳቤ የሚኖሩ ናቸው። እንዳለመታደል ነው ደግሞ አብይ አህመድ ከነሱም የተሻለ ቅምም ብቃትም የለውም። ስለዚህ እነኚህ ሰዎች የኖሩትና የለመዱት በእንደነኛ አይነት ተላላኪነት አስተሳሰብ ውስጥ ስለሆነ የፋኖ ተጋድሎ የሚያመጣውን ውጤት በመረዳትም ነፃነቱን በማወቅም የአማራን ህዝብ አቅም፣ መብት፣ ታሪክ፣ ስነልቦና በመረዳትም ረገድ ፍጹም የተለዩ ስለሆኑ ይሄ ንግግራቸው የሚጠበቅ ነው። ኢሚዲየት ኮዙ ግን እንዳልኩህ የደረሰባቸው የፖለቲካና የፕሮፓጋንዳ ክሽፈት ህዝቡ ፈጽሞ ሊቀበላቸው አይችልም። በየጓዳው በየቤቱ የገደሉት፣ የረሸኑት፣ ያስረሸኑት፣ ወራሪ ሰራዊት የላኩበት፣ ያዘረፉት ህዝብ ይሄንን አይነት የማደናገሪያ ፖለቲካ ሊቀበላቸው ስላልቻለ በዚህ ምክንያት አቅላቸውን ስለሳቱ እንግዲህ ይሄ ሚዲያ ላይ በአጋጣሚ የወጣ ነው። ኦፍ ዘ ሪከርድ ደግሞ ሊያወሩ የሚችሉትን ነገር አስብ። ስለዚህ ይሄንን ህዝብ በዚህ ደረጃ ከፈረጁ በእርግጥም የዘር ማጥፋት ወንጀሉን በተግባር እየፈጸሙት እያከናወኑት እንደሆነ በራሳቸው ላይ ምስክርነት እየሰጡ መሆኑን ከመረዳታችን በስተቀር በእኛ በኩል ምንም የሚያስገርም ጉዳይ አይደለም። አስቀድመን የምናውቀው አስቀድመንም ወደ ትግል እንድንገባ ምክንያት የሆነን ጉዳይ ነው ያስተሳሰብ። አስረስ እንግዲህ የአብይ አህመድ አገዛዝ ለሁለተኛ ጊዜ ለመንግስታቱ ድርጅት ዋና ጸሐፊ የአቤቱታ ደብዳቤ አስገብቷል። በዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር አማካይነት ደብዳቤ ልኳል። በደብዳቤው ላይ ኤርትራን የከሰሰባቸው ብዙ ነገሮች አሉ። አንዱ በአገር ውስጥ ሰላም እንዳይሰፍን በረጅም እጇ እየበጠበጠችኝ ነው የሚል ነው አብይ አህመድ ያቀረበው ክስ። እንደው በዝርዝር ደብዳቤው እንደተመለከትከው ተስፋ አደርጋለሁ። የእናንተም ስም ተጠቅሷል። አብይ አህመድ በገደምዳሜ በወሎ የደረሰበትንም ሽንፈት የገለጸበት ሁኔታ ነው በደብዳቤው ላይ ተመለከትነው። አጠቃላይ ደብዳቤው ምንን ያመለክታል? አስረስ ደብዳቤውን አንብቤዋለሁ። እንግዲህ ደብዳቤውን እንዳየው የታዘብኩት ነገር ቢኖር በጣም የዲፕሎማሲ ኩስምንናቸው ምን ደረጃ እንደደረሰና ምን ያህል እንደደከሙ የሚያመላክት ነገር ነው። በአንድ በኩል ፋኖ ሻቢያና ህዋት ጋር ተባብሮ መንግስት ሊገልብጥ ነው፣ ጦርነት እያደረገብኝ ነው፣ እንደውም ወልዲያ የሚባልን ቦታ ሊይዙ ጫፍ ደርሰዋል እና ከፍተኛ ምት አሳርፈውብኛል ሲል ከዚህ በፊት የአገዛዙ ሚዲያዎች፣ ፕሮፓጋንዲስቶች፣ በገንዘብ እየከፈለ የሚያስተዳድራቸው አክቲቪስቶቹ፣ ዩቲዩበሮች ያልተናገሩትን ነገር እንደው ለይስሙላም ቢሆን ያልተናገሩትን ነገር በውጭ ጉዳይ ሚኒስትሩ በኩል በሚገባ ማረጋገጫ በማግኘታችን በእኛ በኩል እንግዲህ በተለይ ለዓለም አቀፉ ማህበረሰብ ይሄ ጉዳይ በመድረሱ ደስተኛ ነን። በጦርነቱ ያገኘነውን ድል በሌላ መንገድ የሚያረጋግጥ ስለሆነ ባለቤትን በተመለከተ ቅድም እንዳነሳውልህ ነው ለሶስተኛ ወገን ለሌሎች አካሎች ለመስጠት የሚደረገው መፍጨርጨር የሚያሳፍር ነው። እንግዲህ የማረከውን
የመጣውን የደቆሰውን አካል መምረጥ መብቱን ለተሸናፊው አካል ልንሰጥ እንችላለን። እኛ ግን ካስከፈ የተገኙት ወታደራዊ ድሎች በፋኖ አመራሮች በፋኖ ሚሊታሪ ስትራቴጂስቶች በፋኖ መስዋዕትነት በፋኖ ጀግንነት የተገኙ መሆናቸው ድጋሚ ለኢትዮጵያ ሕዝብ ለአማራ ሕዝብ ማረጋገጥ እንፈልጋለን። በዚህ ዳቤ ላይ እንግዲህ በእኩል ምናልባት መሳይ እንደምታውቀው የተባበሩት መንግስታት ድርጅት ዩኤን በቻርተሩም በሌሎች ህግጋቱም እንደተቀመጠው ገቨርን የሚያደርገው የሜምበር ስቴቶችን ጉዳይ ነው፣ የአባል ሀገራትን ጉዳይ ነው። የተባበሩት መንግስታትን ድርጅትን ያቋቋሙት ፈራሚ ወይም የድርጅቱ መስራች እና እንደ አዲስ ፈራሚ ሆነው የሚገቡ ሀገራት ናቸው። ስለዚህ በሀገራት ጉዳይ ላይ ነው የተባበሩት መንግስታት ድርጅት ማንኛውንም ውሳኔ የሚያሳልፈው ሪዞሉሽኖች የሚያደርገው ሌሎች ነገሮች የሚያደርገው በዋናነት። በዚህ ምክንያት እኛ የአንድ መንግስት ውክልናን ስላልያዝን ኢንጌጅ ማድረግ ላንችል እንችላለን። በራሱ በአገዛዙ የከሸፈና የኮሰመነ ፕሮፓጋንዳ ግን ስማችን ጭምር ተጠቅሶ ጽንፈኛም ሳንባል ጃውሳም ሳንባል ፋኖ የሚለው ስም ተጠቅሶ ለሴክሬታሪ ጀነራሉ ለአንቶኒ መድረሱ በአንድ በኩል እንደ ዲፕሎማሲያዊ ድል ነው የምንቆጥረው። ከዛ ባለፈ የደብዳቤው አጠቃላይ መንፈስና ይዘት እንደተረዳሁት በአንድ በኩል የጦርነት ለመጀመር ዝግጅት ወይም ደግሞ ምክንያቶችን ለማስቀመጥና ተጠያቂነትን ለማራቅ ይመስላል። በሌላ በኩል ደግሞ ዝቅ ብሎ በተለይ ስለ ቀይ ባህር ጉዳይ በሚያነሳበት በተለይ ስለ ወደብ በሚያነሳበት ክፍል ደግሞ እንደገና ስለ ኢኮኖሚክ ኢንቴግሬሽን ሰላም በሰላም ባህር ወደብ ለማግኘት ያወራ። እንደውም ይሄኛው ክፍል በደንብ አይተህ እንደሆነ የኤርትራ ፐርማነንት ሪፕሬዘንታቲቭ ቋሚ መልእክተኛ የተባበሩት መንግስታት አሴምብሊ ቋሚ መልእክተኛ ሶፊያ ተክለማርያም መሰለችኝና እሷ ከገለጸችውና ከጻፈችው ጋር ተመሳሳይነት ያለው ነው። በእነሱ በኩልም ዲፕሎማቲካሊ ኤርትራ መንግስትም የሚለው የወደብ ጉዳይ የቀይ ባህር ጉዳይ በኮኦፕሬሽን በሰላማዊ መንገድ በኢኮኖሚ ትብብር ሊደረግ የሚችል እንጂ በኢንቲሚዴሽን እና በማስፈራራት ሊሆን አይችልም ነው እያሉ ያሉት። እዚህኛው ፋክት ላይም ያንን በቀጥታ ኮፒ አድርገው ነው ያስቀመጡት። በከላፍ ለምን ለገም ግራ ያጋባ ለዚህ ክፍል ላይ። ሌላኛው የመጀመሪያው ክፍል ላይ ግን ጦርነት ለመጀመር ለመውሰድ ሊሆን ይችላል ብቻ አጠቃላይ ከዲፕሎማቲክ ፐርስፔክቲቭ ካየው እዚህ ግባ የሚባል ውጤት የሚያመጣ ነገር አይመስለኝ። በጥቅሉ ግን አገዛዙበትን መረበሽ ያለበትን ጭንቀት የሚያመላክት እዚህ የተጻፉት ሰፈሩት የአብይ አህመድ ሐሳብ ሊሆን ይችላሉ። ነገር ግን የዲዮን ጢሞቴዎስ ራሱ አብይ አህመድን ምን ያክል እንደሚረዳው እርግጠኛ መሆን አትችልም። በፈለገው ሰዓት የፈለገውን ሐሳብ የሚቀያየር ነው። ዓለም አቀፍ ተቋማት ጋር ከተለያዩ ሀገራት ጋር መንግስታት ጋር የሚደረጉ ውሎችና ስምምነቶችን እንኳን ለመሻርና ለመተው ምንም ተጨባጭ ጊዜና ምክንያት የማይፈልግ ሰው ስለሆነ እንግዲህ ጌዲዮን ታዞ ጻፍ ተብሎ እንደብዳቤ ሊጽፍ ይችላል። ግን እንደ አንድ ዲፕሎማቲክ ኢንጌጅመንት አድርገህ በቂ ትንታኔ ለመስጠት አሁንም ስጋት አለኝ ነገሮች ከአንዱ ወደ አንዱ የሚቀያየሩ ስለሆነ። ስለዚህ በጥቅል ጦርነት ለማፈን ይህን ጦርነት እንዳልነበረ እንደሌለ ተራግጭት እንደሆነ በጣም አናሳ የሆነ ሰርጀንት ግሩፕ ወይም ደግሞ አነስተኛ ሸማቂ ወይ ሽፍታ ቡድን የሚያደርገው ተራ የመረበሽ እንቅስቃሴ እንደሆነ ተደርጎ እንዲሳል የተደረገው ከፍተኛ ጥረት አልተሳካም። እሱ አለመሳካቱን በይሄ ደብዳቤ በተግባር የሚያረጋግጥ ነው። ከዛ ይልቅ በትክክልም ዱላ ያረፈበት በትክክልም እኛ በተደጋጋሚ እንደምንናገረው ፋኖ የምስራቅ አፍሪካን ሰላም ዲፕሎማሲ እና ወታደራዊ ሁኔታ በመወሰን በኩል ጉልህ ድርሻ እየተጫወተ የመጣ ኢመርጂንግ ፓወር አዲስ ኃይል መሆኑን ትኩረት የሚሰጠው ኃይል መሆኑን ይሄ ደብዳቤ በተግባር የሚያረጋግጥ ነው። የአብይ አህመድ ውሸቶች ቅጥፈቶች መካተታቸውን ወደ ጎን እንተውና በዛ ደረጃ መጠቀሱ ያንን የሚያመላክት ነገር እንደሆነ የሚያረጋግጥ ነው። የሰሞኑ ተጋድሎና ድልም ስንናገረው እንደነበረው ራሳችንን ለዓለም በሚገባ እንድንሸጥ የማድረግ አቅማችን በተግባር እንዲረጋገጥ አገዛዙ የመሸነፉ ዋዜማ ላይ መሆኑን የሚታይ በሚዳሰስ ደረጃ ማስረጃ የሚሆን ነገር መሆኑን ስንናገረው የነበረው ነገር የበለጠ ኮንፈርም የሚያደርግልን የበለጠ የሚያረጋግጥልን ጉዳይ ነው። እኛ በኩል 1000 አይደለም ሻቢያን አይደለም ህዋትን አይደለም ግብጽን ጠቅላላ የዓለም ሀገራትን ጠቅላላ የዓለም አሸባሪዎችን ቢጠራ ቢደረድር አገዛዙን ተናንቀን የድላችንን ጽዋ ከማንሳት አንመለስም። በጣም ነው ማመሰግነው አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። አመሰግናለሁ።
Thank you.